አልኳት። ተረጋጊ። ግለት ነው እሺ አይደለም ይዞ ሞታለች እንሞታለች። ምንድን ነው ሞታለች? ገደለሽ? ማን የገደለች? እኔ እንጃ። ቆይ ተረጋጊ። ትንሽ ይዞ ምን ሆናል? አሁን ደግሞ ተኝታ ነበር። የቀንገረት ኮን ልጅ ነች። ወይኔ ወይኔ ሚስቴ ምን ይሻላታል? እሺ ተረጋጊ። በጣም ይጨክል እኮ ነው ይወዲሱ። በቀን የሚታይ ነገር እኮ ህልም ሲሆን ቅዠት ነው። አንቺ በስመ አብ እንዴት ተቆነ በለሽ? አይዞሽ ህልም ልም ነው ነገር ሙዚቀኛ ነህ ነበርኩኝ። ምን ያደርጋል? አዎ ከክላስ ጋር ትንሽ እና እንደምን ብላ ተስኪለው ነበር። አይመችም እባክሽ። ኧረ አልተመቸኝም ብለህማ የኔ የመሰለ ድምፅ አታውቅም። መቼ አባክም ይሄ አንቺ ታደርጉበት አይደል? አይ ምንድን ነው የሚያስቆርሙሽ? ይኸውልህ አቤል፣ እኔ ምንም ነገር መስማት አልፈልግም። ሲጀመር አንተና ምኝ ከቤት መውጣት ነው ጥፋተኝነት። ያ ማንኛ ተደም ዝም በል እባክህ። ምንድን ነው አንተ እኔ ትሸውደኛለህ እንዴ? ጉድፈላ ምን አልኩህ? ቆይ ይኸውልህ ብር የለኝም ምናምን ልትል አይደለም? አሁን እኔ ብር የለኝም አልኩህ? እንደዛ ልትል አይደል እንዴ? ወይኔ ብላ ይቆቁ። ኧረ ሰውዬ እስኪ መጀመሪያ ራስህን አረጋጋ። እሺ ምንድን ነው? እባክህ የቤቱን ቁልፍ በር ላይ ጥዬ መጥቼ ነው። እንደዛ ነው እንዴ? ቆይ ግን ብር የለኝም ብለህ ምን ልታመጣ ነው? ምንም አንገትህን ብዬ ብደፋ። እሺ ወንድማማቾች ትንሽ እንኳን አታፍሩም? ፊታችሁ ስቁ። አፍራለሁ ግን ከከፈልከኝ አናትህን ነው የሚከፍልልህ? ኧረ አይደለም የማፍርበትን። አንተ እዚህ መጣህ ትደራደራለህ እንዴ? መቼም እንዳልደራደር ከፈለክ ምን ማድረግ እንዳለበት ታውቃለህ። እውነት ብቻ እኔ አንተን በቀና ብዬ ራሱ ምን የሚችል አይመስለኝም። እና ዘቅ ብዬ ልሂድ። ህሊና ቢኖርህማ ዝቅ ብለህ ነበር የምትሄደው። እኔ ብሎ ጁሲ ይሄ ህሊና የሚባለው ነገር በጣም ከባድ ነገር ነው። ዝቅ ያስብላል። አንተ ከዕለት ዕለት እየባሰብህ ነው። እሺ አሁን የምፈልጋችሁን ፊት ለፊታችን የተገተራችሁት ምንም አንዳንድ ነገር እንድናወራ። ምንድን ነው የምናወራው? ስለሚመለከተን ነገር ነው። እኛ ከእናንተ ጋር እንደሚያደርገን ነገር አለ እንዴ? አዎ በደንብ ነው። ማወቅ ፈልጋላችሁ? አንፈልግም። የረባ ነገር እንደሚያወራ ሰው ፊት ለፊት ቆመህ መስለፍልፍ አታፍርም? ጁሲ አንተም እንደኔ ያስከፍላችሁና ፈርላችሁ እንደ ኢንተርኔት ያለ ገንዘብ ምንም ነገር አታደርግም አይደል? በትክክል ሉላ። እንቆያለን እንዴ? ለምንድን ነው የምንቆየው? አቢላ በቃ እንደዛ ከሆነ እንሂዳ። እሺ እንሂድ። እያወራናችሁ አይደለም? ትሰማኛለህ? ከልክ በላይ ባትፈታተን ይሻላል። ልውሌ ጨምሯል። እንግዲህ ከልክ በላይ የምትፈታተነኝ ከሆነ ኢሳብህን ነው የምሰጥ እያለው ይገኛል። ዛሬ ላይ እንግዲህ ትልልቅ አዲስ ነገሮች ተፈጥረዋል። ቤት ውስጥ የሚያሳድዳቸውን ነገር ሳያውቁ እንግዲህ እነ ጆሲንም በቤት ውስጥ እያሳደዳቸው ይገኛል ማለት ነው። እንግዲህ ወንድነታችንን ሊፈታተን የመጣ ነገር አለ ወይ እያለ ነው ልውሌ። እንግዲህ በር እየተንኳኳ በሩን ሲከፍቱት ምንም አይነት ሰው አይኖርም ማለት ነው። እንግዲህ እኑም በቃ እኔና አንተ እንክፈት በማለትም መጥረጊያ ይዛ ወጥታ ነበረ። እንግዲህ ያንንም መጥረጊያ ይዛ ብትወጣ ግን ምንም አይነት ሰው ሊያገኙ አልቻሉም። ምን አይነት ሰው ነው እንደዚህ የሚያደርገው? በእኛስ የሚጫወተው ማን ነው? በማለት እንግዲህ እንዬ እየተናደደች ነበረ። ሆኖም ወደ ቤት ይመለሱና አሁን በቃ እናንተ ሁለታችሁ ረፍት አድርጉ እያለ እንግዲህ እና ቤላም በምሽት ወደ ቤት ሊገቡና ሊያዩቸው ሲሉ አይ አሁን በር ተዘግቷል፣ አሁን በቃ መሄድ የለብን በማለትም እንግዲህ እነሱ ወደ ቤት ለመመለስ ይፈልጋሉ። እንግዲህ እነሱን የሚከታተላቸው ስለነበረ እነሱ ወደ ቤት ሊመለሱ ሲል የጩኸት ድምፅ በምን አይነት እንደሰሙ የጩኸት ድምፅ እንዲሰሙ ያደርጋል። ያንንም የጩኸት ድምፅ ሲሰሙ እንዴ ይሄ ነገር ምን እየተከሰተ ነው ያለው በማለትም እንግዲህ ልውሌና አቤላ ወደ ውስጥ ይገባሉ። ምን ሆናችሁ ነው የምትጨውት ብሎ ሲልም ምንድን ነው እኛ ምንም የጨውነው ነገር እኮ የለም። አረ ጩኸት እኮ ሰምተን ነው። መጀመሪያ ወደ እናንተ እየመጣን ነበረ፣ ስናይ ግን በሩ ዝግ ነበረ። ከዛን አይ ነገ ተመልሰን እንመጣለን ብለን እየሄድን እያለ በሩ ተከፍቶ አየን። እናንተም ስትጮው ምን ሆናችኋል ብለን ነው የመጣ ነው በማለት የሚነግሯቸዋል። አረ እኛ የጨውን ነገር ምንም ነገር የለም፣ በሩም ደግሞ ቆልፌዋለሁ እኮ እንዴት በሩ ክፍት አገኛችሁ በማለት ይዘም ሲጠይቃቸው አረ ክፍት እኮ ነው። ከዛ ስለ በሩ እየተከራከሩ ሳለም የሆነ ነገር ይሰማሉ። ምንድን ነው ይሄ ነገር በማለትም እንግዲህ ለማየት ይሄዳሉ ማለት ነው። ሲያዩም እንግዲህ ምንም ነገር የለም። ይሄ መንፈስ ምንድን ነው? አሀ ይሄኔ ጆሲ እንግዲህ ከልጁ ጋራ እንደተነሳ ከእንደገና ጀምረውናል ማለት ነው ይሄንን ነገር የሚያደርጉት በማለትም እንግዲህ ጆሲን ይጠረጥሩታል። ከዛን እንግዲህ እንደ መንፈስ እጫወትባችኋለሁ አጠገባችሁ ጋር አልታይም የሚል ሜሴጅ ለአቤላ ይገባለታል። አቤላም እንግዲህ ቁጥሩንም አያውቀው ነበረ። ምን ማለት ነው ይሄንን ነገር የጀመሩት ደግሞ በማለትም እንግዲህ ማነውስ እንደዚህ የሚያደርገው? ያ ሰው ጆሲ ካልሆነ በስተቀረ እንሄድለታለን በጠዋቱ እያሉ እንግዲህ ሜሴጁንም ደጋግሞ በማያውቁ ቁጥር
እየጻፈላቸው ነበረ እንደ መንፈስ እንደሚሆን። ሆኖም እንግዲህ ትንሿንና ይሄ መንፈስስ ማን ይሆናል? እንግዲህ እስከ መጨረሻ ተከታተሉት ማለት ነው። እንግዲህ እንዳልኳችሁ እንደ መንፈስ እየመጣባቸው እያስጨዋቸው ይገኛል እያንዳንዱን ማለት ነው። እንግዲህ ትንሿና እኑ አብረው እንዲሆኑና እነሱ ደግሞ ዞር ዞር ብለው አይተው እንደሚመለሱ ይነግሯቸዋል ማለት ነው። ከዛም በኋላ እንግዲህ ትንሿና እኑም አንድ ላይ መኝታ ክፍል ገብተው ቁጭ ይላሉ። ልክ እነሱ እዛ እንደገቡ የጩኸት ድምፅ ይሰማል። ከዛ እነ ልዑልም የጩኸት ድምፅ ሲሰሙ ምንድን ነው በማለት ወደ እነሱ ሲመጡ ትንሿንና እኑም ጩኸት ሰምተን የመጣ ነው ምን ሆናችሁ ነው ብለው ሲላቸው አራርጨውንም ከዛም ትንሿ እንዴ ጨውናል እንዴ አራርጨውንም እኮ ጨውንም ምን ሆናችኋል በማለት እንግዲህ ይናገራቸዋል። አረ የሆነ ጩኸትማ ሰምተናል እንዴ ዛሬ ምንድን ነው እሱ የሚፈታተነን ነገርስ ምንድን ነው በማለት ከሳሎን ደግሞ የሆነ እቃ ሲንጋጋ ይሰማሉ። ምንድን ነው ይህ ነገር በማለት ወደ ሳሎን እየሮጡ ይሄዳሉ ማለት ነው። እነሱም ወደ ሳሎን እየሮጡ ሲሄዱ የሳሎኑ እቃ ተመነቃቅሮ ያዩታል። ከዛም በኋላ እንግዲህ ኢዝም በጣም ተናዶ ወንድ ከሆንክ ለምን ፊት ለፊት አትጋፈጠንም ከምትደበቅ እያለ እየጮኸ ነበረ። ትንሿን ደግሞ ከወንደላቸውን ትጎዳለህ ራስን አረጋጋ ብላ እያረጋጋችው ነበረ። እሱም ለመረጋጋት እንግዲህ ራሱን ለመቆጣጠር እየሞከረ ነበረ። ሆኖም እንግዲህ ምንም ነገር ለውጥ ስላላዩ ይህንን ነገር ምንድን ነው ማድረግ ያለብን ወይም ወጥተን ደግሞ መፈለግ አለብን በማለት ይመካከራሉ። ሆኖም እንግዲህ ጆሲ ብቻውን ነበረ። እሱም ብቻውን ሆኖ ለማደር ማንም አጠገቡ ጋር አልነበረም እና እሱ ቤትም እንደዛው ገብተው እያስፈራሩት ተኝቶም ከሱ ላይ ብድወስ እየገፈፉበት ነበረ። ሆኖም እንግዲህ ማናት ከሱ ጋር የምትሰራዋ ልጅ ለእሷ ይደውልላታል። ለእሷም ደውሎ አንቺ የት ነው ያለሽው ብሎ ሲልም ከቡቻ ጋር ነው ያለሁት ብላ ትለዋለች። ቡቻ ከአንቺ ጋር ነው እውነት ብሎ ሲላትም አዎ ከቡቻ ጋር ነኝ። አንተ ምንድን ነው እሱ ከእሷ ጋር ነው ያለሁት ብሎ ሲልም ቶሎ ወደ ቤት ነው ይላቸዋል። ከቤትም ከመጡ በኋላ ያልተፈጠረውን ነገር ይነግራታል። ከዛን ከኔ ጋር እደር ቡቻ ብሎ ሲለው ምትከፍለኝ ከሆነ ነው እንጂ የማድረው ላስቀመጥከኝ ጨርሰናል ብሎ ይለዋል። እሱም እከፍላለሁ አንተ ከኔ ጋር እደር በማለት እንግዲህ በክፍያ አብሮት እንዲያድር ያደርገዋል። እሱም አብሮት እንዲያድር አድርጎ እሷም እንድትሄድ ትደረጋለች። እሷም እንግዲህ ከሄደችም በኋላ አሁን ብቻ ተኝቶ እያለ ጆሲን አሁን ሌሊት ላይ ብርድ ልብሱን ከሱ ላይ ይገፉበታል። ከጉቻ ላይ እንደዛው ይገፉበታል። ከዛም በኋላ ጉቻ ላይ ይነስበታል። እኔ የከፈልኩ እኔን እንድታስፈራራኝ ነው እንዴ የከፈልኩ እንድትጠብቀኝ ነው እንጂ ብሎ ሲለው ምን እየሆንክ ነው ያለው አንተ? እኔ እንዴት ነው የማስፈራራ እስከ ከፈልከኝ ድረስ እኔ አይደለሁም ብሎ ሲለው ታዲያ ማን እንደዚህ ያደርጋል? ሌላ ማንም ይሄንን ነገር የሚያደርግ ሰው የለም። ለምንድን ነው እንደዚህ የምታደርገው እያለ ጨውበታል። ከመጨው በፊት እኔ ላይም እኮ የለበስኩትን ገፈውኛል። ምን አይነት ሰው ነው እዚህ ውስጥ ያለው? የሆነ መንፈስ ነው። ይሄንንማ የሚያደርጉት እነ ኢዝ ናቸው እንጂ ሌላ ሰው አይደለም። እንደዛ ከሆነ አንተ ካላደረግከው በፍጹምማ አልለቃቸውም። ከፈለጉት ለምን ፊት ለፊት አይጋፈጡም? ጭራሹኑ እንደዚህ አይነት ነገር ያደርጋሉ እንዴ? በፍጹም እንደዚህ ማድረግ የለባቸውም። እኔማ አልተዋቸውም እያለ እንግዲህ እየጮህበት ይገኛል ማለት ነው። ሆኖም እሱ እንደዛ እየጮህና እየተናደደ ሳለ እንግዲህ እኔ ምንም አላረኩም እያለ ደግሞ ትመጣለች። እንግዲህ እንዴት ነው እናንተ እኔን የሚከታተለኝን ሰው ቀጥራችሁ ነው ወይ እኔ እንድፈራ የምታደርጉት?
ብላ ትላለች። ትጮባቸዋለች። ጉቻን በዛኑ ሰዓት ነገ አንቺ ላይ መጥቼ ጨዋለሁ ስል ጭራሽ አንቺ ቀርመሽ እየጨውሽ ነው እንዴ ያለሽው? እንዴት ነው የምትሆኙ? ከመጨውሽ በፊት ምን እየተፈጠረ እንዳለ መጀመሪያ እወቂ ብሎ ይላታል። እሷ ምንድነው ታዲያ የተፈጠረው ምንድነው ብላ ስትጠይቀው እንዴ እኛም ይኸውና ቁም ስቃያችንን እያሳዩን ነው። ምን እየተፈጠረ እንደሆነ አላወቅንም። መቼም እነሱ ይሆናሉ በማለት እንግዲህ ይናገራል ማለት ነው። እነሱም እንደዛ በሚናገርበት ሰዓት አይ በቃ እንግዲህ ምንም ነገር ማድረግ አይቻልም። አሁን ጠዋት እንሄድላቸዋለን። በፍጹምማ እኔ እንደዚህ አልተዋቸውም በማለት እንግዲህ ልዑል ጆሲ ይናገራል። ጆሲም እንግዲህ ፊት ለፊት ሄጄ እጋፈጣቸዋለሁ። ጭራሽ ሆኖ አይ በጣም በርትተሃል፣ በቃ ፊት ለፊት ሄደ ልትጋፈጣቸውማ ካሰብክ በርትተሃል ብሎ ይለዋል። እንደዚህማ እንደተጫወቱብኝ መቼም አልተዋቸውም እያለ እጅግ በጣም እየተናደደ ይገኛል ማለት ነው። እንግዲህ እነ ልዑሌ የተጫወቱበት መስሎታል። እነ ልዑል እንግዲህ ምንም ያደረጉት ነገር የለም። እነሱም እየተሰቃዩ ነው ያሉት ማለት ነው። በመሀል ላይ እንግዲህ ማን እያሰቃያቸው ያለ ይመስላቸዋል ማለት ነው። ኤዱም እንግዲህ ተሳክቶላት ይቅርታ ጠይቋታልም ማለት ነው። ሆኖም እንግዲህ ይሄ ነገር እንዴት ታዩታላችሁ እናንተ? ማን ነው እሱ ይሄንን ነገር እያደረገ ያለው? ማን ነው እየተጫወተባቸው ያለው? ይሄንን እንግዲህ ግምታችሁን እጠብቃለሁ ማለት ነው። እኔ እንደሚመስለኝ እንግዲህ ጆሲ ይመስለኛል። እና እኑ በጣም ነው የምታሳዝነው። እንግዲህ ተኝቷ እንኳን እኑን የገደሏት መስሏት ያገቷት መስሏት በጣም ደንግጧ ነበረ። ተነስቷ ነበር። በቃ ገደሏት እያለች እያስቸገረች እየረበሸች ነበረ። ሆኖም እንደዚህ እያሰቃያት ያለው ጆሲ ይመስለኛል። እንግዲህ ጆሲ ሳይሆን ጌዲ እንግዲህ በባለፈው ተናዷል። በዛ ላይ ደግሞ እዚህ ጋር ጆሲ አንተ ለምንድን ነው የማትበቀለው? አንተ ምንም ተጎድተናል፣ አንተ እንዲህ ነህ እንደ እያለ ስለነበረ እሱ ነው ብዬ አስባለሁኝ። እንግዲህ ሌላ ከነሱ ውጭ ሌላ ማን ይኖራል ብለን እናስባለን። እናንተም እንግዲህ ያላችሁን ሀሳባችሁን ኮሜንት ላይ ታስቀምጣላችሁ ማለት ነው። እና ፈታ ዘና ነው የሚያደርጉን። እንግዲህ ህልም አለም ነው የሚባለው። እኔ ምንም አልሆንኩም እያለቻት ነው፣ ወይን ቀድሞ እያሳያቸው ይሆናል ይሄ ህልም ማለት ነው። የሚሆነውን ነገር እንግዲህ ሚሴጁ ደግሞ ማን ነው እንደዚህ ድምፁንስ መጀመሪያ በሩን ካስከፈቱ በኋላ በሩን እንዴትስ ሆኖ ነው እየገቡ እንደዛ እያደረጓቸው ያለው የሚለው እንግዲህ ጥያቄ ነው ለሁላችንም። እና ጥያቄያችንን ደግሞ እስቲ የሚመልስ ማን እንደዛ እያደረገ እቃውን አንስቶ በዛ ላይ ደግሞ የጭወት ድምፅ እያስገባባቸው ምናምንና ፈታ ዘና ነው እያደረጉን። እንግዲህ ያሳለፋችሁትን ነገር እየቀሰቀሱባችሁ ነው እነ ትንሿ ማለት ነው። እንግዲህ ቀጣዩን በጉጉት እንጠብቃለን። እኛም ሀሳባችንን ኮሜንት ላይ እያስቀመጥን ማለት ነው። እና ውድ የተከበራችሁ የምወዳችሁና የማከብራችሁ ውድ ቤተሰቦቼ ውድ እህታችሁ ሴና ነኝ። አበረታቱኝ፣ ከኔ ጎን ሁኑ። እንግዲህ እኔም ደግሞ ወደፊት እግዚአብሔር ፈቅዶ ትልቅ ደረጃ ደርሼ የማመሰግናችሁ ይሆናል። ዛሬም ከልብ እያመሰገንኳችሁ ነው እና በእናንተ ድጋፍና በእናንተ ብርታት ዛሬ ላይ ደርሻለሁ። እንድሰራ ብርታት ሆናችሁኛል ማለት ነው። አሁንም ደግሞ ከጎን የሆናችሁ ለራሴ የራሴን ነገር እንድሰራ እንድበቃ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንደምታደርጉትም ደግሞ ምንም አይነት ጥርጣሬ የለኝም። እንግዲህ ላይክ አድርጉልኝ። ላይክ ስታደርጉልኝ ደግሞ ኮሜንት ስታደርጉልኝ ሌላ ያልደረሳቸው ሰዎች ጋር ይደርስና ሰብስክራይብ ያደርጉኛል ብዬ ተስፋ አደርጋለሁ። እንግዲህ ኢትዮጵያኖች እኛ እነንና ስለዚህ ለማበረታታት መስራት ለሚፈልግ ሰው ሁልጊዜም ከጎን ነው ያለ ነው። ከጎን ስላላችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ እያመሰገንኳችሁ ለዛሬ ያዘጋጀውላችሁ ይህንን ይመስላል። ቸር ቆዩ። መልካም